ዛሬ ንግስቷ ጋር አንድ ተብሎ ሽማግሌ ተልኳል። ንግስቷ እጅግ በጣም ብዙ ሰዎችን ተደረድራለች። ብዙ ፈላጊዎችና ብዙ በዙሪያው የሚያንዣብቡ ከመችመች ከዚህ ነገር ወጣች፣ ከመችመች ከኛ ጋር ኖረች ብለው የሚናፍቁ በጣም ብዙ ሰዎች አሉ። ንግስቷ ጋር አንድ ተብሎ እንደተጀመረ ገና ይቀጥላል። ቤተሰቦች እያንዳንዱን ነገር እናያለን። ሰላም እንዴት ነሽ? ሰላም ነው። የሆነ ጉዳይ ነው የመጣ ነው እና እሱን ሳንጨርስ አንቀመጥ። ሩታዬ አንድ ሰው ተረስቷል። አንድ ሰው ሰላም አላልሽም። ያን ሰው ያው ከኋላ ያለውን ደስታን ሰላም አላለችም። ፋሚሊዎች በቅድሚያ ሁላችሁንም ሰላም ብያለሁ። ሰላምና ጤናችሁ ይብዛልኝ። ዛሬም እንደተለመደው በአዲስ ነገር በአዲስ ጉዳይ ወደ እናንተ መጥቻለሁ። የኔ ምርጥ ፋሚሊዎች እጅግ በጣም ወዳችኋለሁ። ለእናንተ ትልቅ ክብርና አድናቆት አለኝ። ቤተሰቦች እንዴት ናችሁ? ዛሬ አንድ ነገር ተፈጥሯል። ንግስቷ ጋር አንድ ተብሎ ሽማግሌ ተልኳል። ሩታዬን እጅግ በጣም ብዙ የሚፈልጋትና አብሯት ለመኖር የሚናፍቅ እጅግ በጣም ብዙ ሰዎች አሉ። ሩታ አንደኛ ያው በእርግጠኝነት ቤተሰቦች ለልጇ ስትል ነው እጅግ በጣም ብዙ ዋጋዎችን እየከፈለች የነበረው። ቤተሰቦች በጣም ብዙ ዋጋዎችን እየከፈለች የነበረው ለልጇ ስትል ነው። ዛሬ ያው እያየን ነው አብርሽ ምን አይነት ቦታ ላይና ምን አይነት ድርጊቶችን እያደረገ እንዳለ። ትዳሩን ሊያፈርስ ያው መጀመሪያ ማፍርሶታል። በእርግጥ ግን እሷን ሰው እንደማይፈልጋትና እሱ ብቻ ተፈላጊ እንደሆነ አስቦ እየኖረበት ባለው ህይወት መሃል ዛሬ ይኸው ደስታ ለሩታ ሽማግሌ ልከዋል። ሩታ ጋር መጥቷል። ሩታ ያው ከዚህ ፊት እንዳየ ነው ብዙም ባትፈልገውም አብራው መሆን ባትፈልግም ግን አንድ ተብሎ ተጀምሯል። ሩታዬ እጅግ በጣም የከበረና ደስታ የተሞላበትን ህይወት እንደምትኖር በጣም እርግጠኛ ነኝ። ያው አንዳንዴ ሰው ላይ ግፍ አታደርጉ። ግፍ ሲደረግባችሁ ፈጣሪ ራሱ እናንተን ይከሳችኋል። ሞገስና ሰላሙን ያበዛላችኋል። ስለዚህ ቤተሰቦች እስኪ ዛሬ ሽማግሌዎች መጥተዋል። ምን ይላሉ፣ ምን ይፈጠራል የሚለውን እናያለን። ለዚህ ቤት አዲስ ሆናችሁ ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ማለት እውነት እንዲመስልሽ ቁም ነገር አዘል እንደሆነ እንድታቂ ስለፈለጉ እንጂ ሌላ ነገር አስቤ ምናምን አይደል። ያው ለአንቺ ብሎ ነው እንጂ አንቺን አግብቶሽ ወደ ዩሮፕ እንደሚወስድሽ ይነግሮናል። እስካሁን ድረስ የቆየው በአንቺ ጉዳይ ነው። የእሷን ጉዳይ ወደ አንድ ምዕራፍ ላይ ካላደረስኩም ከዚያ ልንቀሳቀስ እንዳለ እዛ ደግሞ ብዙ ስራው ወደኋላ ሌት እየሆነበት ነው ማለት ብዙ ነገር አድርጎኛል። ፋሚሊዎች ሩታ ከዚህ በኋላ ካለችበት ሁኔታ መውጣት አለባት። አብርሽና ሄርሜላ የራሳቸውን ላይፍ እየቀጩ ነው። የራሳቸውን ህይወት እየቀጩ ነው። እዛ በቃ የፈለገውን ነገር እያደረገ ነው። ከዚህ በኋላ ሩታ ራሷን ሳትጎዳ ካለችበት ነገር ወጣ ቤተሰቦች የራሷን ህይወት መኖር አለባት። እጅግ በጣም ባይዘዌ ሩታ በጣም ተፈላጊ ሰው ናት። አንዳንድ ጊዜ ምንድነው ሁኔታዎች እናንተ ማትፈለጉ አይነት ነገር አድርጎ ሊያስብ ይችላል። ሩታ አንቺ በጣም ውብ ነሽ። ከማንም በላይ የተሻለ ላይፍ መኖር ትችያለሽ። ስለዚህ አሁን ካለሽበት ከምኑም ነገር ወጥተሽ አዲስ ላይፍ አዲስ ህይወት መጀመር አለብሽ። በቃ ያለፈውን ነገር በሙሉ ረስተሽ ለምን እንድታስቢ እኮ የሚያደርግ ሁኔታ ላይ አይደለሽም። ስለዚህ
ያው አብርሽ ዛሬ የተለቀቀውን ቪዲዮ አይታችኋል ብዬ አስባለሁ። የራሳቸውን ህይወትና ላይፍ እየቀጩ ነው። ሩታም ደግሞ እዚህ ጋር የራሷን ህይወት መጀመር ያለባት ወቅት ላይ ነው ብዬ አስባለሁ። ስለዚህ የመጣውን ሰው ተቀብለሽ በስርዓት ካለሽበት ሁኔታ ወጥተሽ፣ በእርግጥ እውነት ነው በእንደዚህ አይነት ሁኔታ እንደዚህ አይነት ነገር መደረጉ ትክክል ባይሆንም ግን ካለሽበት ጉዳትና ካለሽበት ስብራት መውጣት ምትዩ በዚህ ሰዓት ወስነሽ የራስሽን ህይወት መኖር ስትጀምሪ ብቻ ነው። ባለፈው ላይፍሽ ታስረሽ መቀመጥ የለብሽም። የቱ በዛ ህይወት ያንን ህይወት እያሰበ እየኖረ ያለ ሰው አለና ነው አንቺ በዚህ ሰዓት ላይፍሽን ትተሽ እንደዚህ አይነት ህይወት የምትኖሪ። ስለዚህ አሁን ቆርጠሽና ወስነሽ ነው ህይወትሽን ልትኖሪ የሚገባው። ማወቅኩ ማለት አይደለም እምቢ ስላልኩክ ወይም ካንተ ጋር አልሆነም ስላልኩክ አልተረዳውም ማለት አይደለም። ስለተረዳው ደግሞ አብሬክ መቀጠል ማለት አለብኝ አይደለም። ገብቶሃል? አውርተኸኛል፣ በውስጥም ቴክስት አድርገህልኛል፣ ደውለህልኝ አውርተኸኛል። አይሆንም ስለ በአክስቴ በኩል በገኒ በኩል አናግረኸኛል። ያኔም አይሆንም ብያለሁ። አሁን ደግሞ በጣም ማለት እያስጨነከኝም እንዴት ነው ለነሱ የሆነ ሪስፔክት እንደሌለኛ ያክል ነው እየተሰማኝ ያለው ይሄን ነገር ሳድርግ። ግን እንደዛ አይደለም ማለት የሆነ ፊሊንግ ሊኖረኝ ይገባል እኮ ደስታ ላንተ አይደል? አዎ እሱ የሚመጣ ነገር ነው ብዬ ነው የማስበው። ማለት አንቺም መወሰን ስላለብሽ ነው። በቃ ከዚህ በላይ ይበቃሻል። ሁሉም ነገር እያየሹ ነው። በጣም የሚደብርና ለአንቺ የማይገባሽ ነገር እያደረግሽ ነው እና ከዚህ በኋላ በመላመድም በምንም ይመጣል ብዬ ስለማስብ ነው። ጥሩ ስለማስብ ነው ስለ አንቺ ሩት ልትጨነቂ አይደለም። ማለት ቤተሰቦቼን ሰብስቤ የመጣሁት ቁም ነገር እንዲያስኩኝ እንድታግልኝ ስለፈልኩ ነው። ማለት በጣም ተሰቃየሁ። ጨዋታ ነው የሚመስልሽ፣ ልትወስኝልኝም አልቻልሽም እና ቅድሚያ አንቺን ፍላጎትሽን ጠይቄ ማለት ወደ ቤተሰቦች ከዚህ በበለጠ ይሄ መጀመሪያው ነው እና ቆንጆ ሽምግልና ፕሮግራም ይኖራል ብዬ አስባለሁ። እንደዚህ አይነት ውሳኔዎች እኮ በአንዴ የሚወሰኑ ውሳኔዎች አይደሉም። ሩታ ለአንተ ምንም አይነት ስሜት የለኝም እያለች ደስታ ትንሽ ቢያንስ ያ ስሜት እስኪኖራት ድረስ ልትታገሳትና ካለችበት ሁኔታ አንጻር ከጎኗ ልትቆም ይገባ ነበር። አንተም የራስህን ስሜት ብቻ ነው። ሁሉም ሩታ ጋር እየቀረበ ያለ ሰው በሙሉ የራሱን ስሜትና የራሱን ፍላጎት የሚያራምድ ብቻ እየሆነ ነው ቤተሰቦች። ስለዚህ እቺ ልጅ አሁን በዚህ ሰዓት ለሱ ስሜት ከሌላት የፍቅር እንትን ከሌላት በዚህ ልክ መጫንና ማስገደዱ ተገቢ ነው ብዬ አላስብም። ስለዚህ ስሜት ሲኖራት ነው ሁሉንም ነገር ማድረግ ያለብህ። አንተ አሁን ምንድነው ማድረግ ያለብህ? ወደ እሷ ልብ ወይ ደግሞ የፍቅር ልብ እንዲኖራት ማድረግና መጣር ነው ያለብህ። እሷ የምትፈልጋቸውን ነገሮች በማድረግና ከጎኗ አለውልሽ ብለህ በመቆም ልቧ ላይ እንዲጫር ነው ማድረግ ያለብህ። ስለዚህ አሁን ምንም ስሜት የለኝም በምትልበት ሁኔታ ውስጥ ቤተሰብህን ይዘህ መምጣትህ ተገቢ ነው ብዬ አላስብም። ይሄ በጣም ትልቅ ጥፋት ነው። ግን በዚህ ውስጥ እኛ የምናወራው ስለ ሩታ ስለሆነ ሩታ አሁንም ቢሆን ካለሽበት ነገር ወጥተሽ የራስሽን ህይወት መኖር መጀመር አለብሽ። ጎንሽ ላይ ያሉትን ሰዎች ማጤን አለብሽ። ዝቅ ብለሽ ልትታይ አይገባም። ተሸንፈሽ ልትታይ አይገባም። አሁን ምንም ማድረግ ካቃተሽ እንዳሸነፉሽ ነው የሚያስቡት። አብርሽም ሄርሜላም እንዳሸነፉሽ አድርገው ነው የሚያስቡት። ያን ስሜት እንዳይሰማቸው ግዴታ አንቺ ካለሽበት ማንነት ወጥተሽ የራስሽን ላይፍ መጀመር አለብሽ። በቃ ያለፈውን ነገር ሁሉ ረስተሽ አሁን አዲስ ህይወት መመስረት አለብሽ። ፋሚሊዎች እስኪ ሩታን የምትወዷት ሁላችሁም ኮመንት ላይ ስለ ሩታ ያላችሁን ሀሳብና አስተያየት ጻፉ። ላይክ ደግሞ አድርጉ ይህንን ቪዲዮ ቫይራል እንዲወጣ። ስለዚህ የራስሽን ህይወት መጀመር አለብሽ። ለማን ብለሽ ተጎሳቁለሽ ትኖሪያለሽ? ለማን ብለሽ እያዘንሽ ትኖሪያለሽ? ለማን ብለሽ
በእንደዚህ አይነት ስሜት ውስጥ ትኖሪያለሽ። ስለዚህ አሁን ካለሽበት ስብራትና ሀዘን ወጥተሽ የራስሽን ላይፍ መጀመር አለብሽ ብዬ አስባለሁ። የኔ ግላዊ ምክር ይህ ነው። እናንተም ሀሳብና አስተያየታችሁን ኮመንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ሰላማችሁ ይብዛልኝ። መልካም ቆይታ። እኔ ከእንትና ጋር መሆን እፈልጋለሁ፣ ከእንትና ጋር ህይወቴን እንቀጥላለሁ ብዬ የማስበው ሰው የለም። ግን ደግሞ እንደዛ አይደለም ማለት ደግሞ የግድ አሁን ላይ ከደስታ ጋር መሆን አለብኝ ማለት ነው ብዬ አላስብም። ግድ የለሽም። ሰከን በይና አስቢበት። የሚጎዳ ሰው አይደለም። ትወዷለሽ። ሰከን በይ፣ አስቢበት። ይሄ ብትቀርቢ ደግሞ ከዚህ የበለጠ ነው የሚሆንልሽ። እውነቴን ነው። ሩታ ምን እንዳደረግልሽ ነው የምፈልግ? ደስታ በጣም ጥሩ ሰው ነክ፣ እውነት በጣም መልካም ትሆነ። ልብሽን ክፈች እንጂ እባክሽ። እንዴ ምን ሆነሽ ነው? እስኪ ሽማግሌዎችን ካለ እሺ ማለት እናንተን አለማክበር አይደለም፣ የእናንተን ነገር አለመረዳት አይደለም። እናንተን ስለተረዳውኝ ወይም እናንተን ስላከበርኩኝ ግን የግዴን ሀሳብ መቀበል አለብኝ ማለት አይደለም። ግን በቃ ደስታ እሺ፣ እንዴት እርግጠኛ ነህ? ግን እውነት ይህን ነገር ብቀበል ግን አስበዋል ምን ሊፈጠር እንደሚችል? በጣም ጥሩ ትዳር፣ ጥሩ ልጅ ነው የሚፈጠረው። ምን ይፈጠራል ታለ? ምናልባት ማድረገው ነገር እውነት ካልመሰለሽ ብዬ እኮ ነው እንደዚህ ያደረኩልሽ። እርግጠኛ ነህ አትበይኝ። እርግጠኛ ስለሆንኩ ነው ሁሉም ነገር ከራሱ በላይ ነው የምልሽ። እውነቴን ነው የምልሽ። ስሜቱን እኮ አውቃለሁ፣ ለእኔ ያለኝ ነገር አውቃለሁ፣ እረዳለሁ። ግን ይህን ነገር ደግሞ ስታረግ በነገሮች እርግጠኛ ስላልሆንኩኝ ነው ማለት አይደለም። ታውቃለህ ምን ያህል ያንተን ነገር እንደማውቅ፣ ለእኔ ያለንን ስሜት እንደማውቅ ታውቃለህ ካለ በዚህ ልክ ግን ይህን ፈርዘር መሄድ አለብን ብዬ አላስብም።